ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጫጭር ሰበር መረጃዎች ይዤ ቀርባለሁ። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዩቲዩብ ቻናልን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎቹ ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አወዛጋቢ ንግግራቸውን የቀጠሉ ሲሆን በአሜሪካ የኑሮ ውድነቱ በከፍተኛ ሁኔታ አሻቅቧል፣ የነዳጅ ዋጋም በከፍተኛ ሁኔታ ጨምሯል። ይህንን በተመለከተም አስተዳድሩ ምን መፍትሄ ያለው ተብለው የተጠየቁት ፕሬዝዳንቱ አወዛጋቢና አስደንጋጭ በሆነ መልእክታቸው በአሜሪካ ውስጥ ነዳጅ ስለመጨመሩም ሆነ ኑሮ ስለመወደዱ ለጊዜው ትኩረት የሚሰጠው ጉዳይ አይደለም በማለት መናገራቸው በርካታ አሜሪካውያን አስደንግጧል። ለመሆኑ ያወዛጋቢው የአሜሪካው ፕሬዝዳንት መግለጫ ምን የሚል ነው? በዝርዝር የማስደምጣችሁ ይሆናል። በሌላ በኩል ደግሞ እንዲሁም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከእስራኤል ጋር በመሆን ለአዲስ ወታደራዊ ጥቃት ዝግጅት ማጠናቀቃቸውን ይፋ ተደርጓል። በሌላ በኩል ግን እስራኤል ከባድ ስጋት ላይ እንደሆነችም ተመላክቷል። ሲኤንኤን በጉዳዩ ዙሪያ ባወጣው ሰፊ ትንታኔ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምናልባትም ተገደው ከኢራን ጋር ረብ የለሽ ስምምነት ሊደርሱ ይችላሉ በማለት እስራኤል ስጋት ውስጥ እንደሆነችና በስጋት ውስጥ ሆና የጦርነቱን መጀመር እየተጠባበቀች መሆኑን አመላክቷል። በጉዳዩ ዙሪያ ሰፋ ያለ ዝርዝር መረጃም የማጋራችሁ ነው የሚሆነው። በሌላ በኩል ደግሞ እንዲሁ ሳውዲ አረቢያ በተመለከተ የተጋለጠው መረጃ አነጋጋሪ ነው። ይኸውም ከዚህ ቀደም አሜሪካና እስራኤል በጥምረት ሆነው ኢራን ላይ ባደረሱት ጥቃት ስሟ ሳይጠቀስ ሳውዲ አረቢያ በኢራን ላይ ጥቃት ፈጽማ እንደነበር ተገልጿል። ሳውዲ አረቢያ በኢራን ላይ ፈጽማ የነበረችው ጥቃት እንዴት ያለ ነው? መቼ ነው? የወጣውን ዝርዝር መረጃም የማጋራችሁ ነው የሚሆነው። በሌላ በኩል አሜሪካና ኢትዮጵያ ቀይ ባህርን በተመለከተ ንግግር ማድረጋቸው ተዘግቧል። ከዚህ ንግግር በኋላም አሜሪካ በኢትዮጵያ ላይ ጥለው የነበረውን የመሳሪያ ማዕቀብ ሙሉ በሙሉ ማንሳቷን ከአሜሪካም ተዘግቧል። ይህንን በተመለከተ በስፋት የማስደምጣችሁ ሰበር መረጃም ይሆናል። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ ለተፈረደባቸው ኢትዮጵያውያን ድምጻቸውን አሰምተዋል። በአስቸኳይ እነዚህ ኢትዮጵያውያን ነጻ የሚወጡበት ሁኔታ እንዲፈለግም ለኢትዮጵያ መንግስትና ሕዝብ እንዲሁም ለዓለም አቀፉ የሰብአዊ መብት ተሟጋቾች ተቋማትና በሳውዲ አረቢያ ባለስልጣናት ጥሪም አቅርበዋል። ሁኔታውን በተመለከተ በስፋት የማስደምጣችሁ ሰበር መረጃም ይኖራል። ከላይ ያስደምጥናችሁን መረጃዎችና እንዲሁም ሌሎችንም ሰፋ ያሉ መረጃዎችንም በዝርዝር የማስደምጣችሁ ነው የሚሆነው። እስከ ፍጻሜው ድረስ አብራችሁን ቆዩም። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የሰላም ድርድር ላይ ለመድረስ በሚያደርጉት ጥረት ውስጥ የአሜሪካ የፋይናንስና የኢኮኖሚ ጫና ቀዳሚ ትኩረታቸው እንዳልሆነም መናገራቸው አሜሪካውያን አስደንግጧል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ከነጩ ቤተ መንግስታቸው ዋይት ሃውስ ወጥተው በማቅናት ላይ ሳሉ በቦታው ለነበሩ ጋዜጠኞች ጥያቄ የቀረበላቸው ሲሆን ጋዜጠኞች ለፕሬዝዳንት ዶናልድ ትራምፕ ባቀረቡት ጥያቄ በአሜሪካ ኑሮ በከፍተኛ ሁኔታ እየተወደደ ነው፣ የነዳጅ ዋጋ በከፍተኛ ሁኔታ እያሻቀበ ነው፣ በዚህ ጉዳይ ላይ ምን ይላሉ ተብሎ ለቀረበላቸው ጥያቄ ሲመልሱም ትራምፕ ስለ አሜሪካ የፋይናንስ ሁኔታ ፈጽሞ አያሳስበኝም ማለታቸውም ድንጋጤን አጭሯል። ስለማንም አላስብም ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዚህ ሰዓት የአሜሪካውን የገንዘብ ማውጣት ሆነም የኑሮ መወደድ የኔ ቀዳሚ ትኩረት አይደለም፣ ምንም አያሳስበኝም። በዚህ ሰዓት የሚያሳስበኝ አንድና ብቸኛ ነገር ቢኖር ይኸውም ኢራን የኒኩሌር የጦር መሳሪያ እንዲኖራት መፍቀድ የለብኝም የሚለው ነው። ይኸው ነው የሚያስጨንቀኝ በማለት በጉዳዩ ዙሪያ ያላቸውን አቋም ማንጸባረቃቸውም ተዘግቧል። አክለውም ስለማንም የማሰብ ግዴታ የለብኝም ብለዋል። በጦርነቱ በአሜሪካውያን ላይ እያሳደረ ስላለው የኢኮኖሚ ጫና በተመለከተ ለቀረበላቸው ጥያቄ አክሲዮን ገበያችን ከምንም ጊዜ በላይ በከፍተኛ ደረጃ ላይ ነው። ትንሽ ከፍ ማለት ወይም ዝቅ ማለት እጅግ በጣም አስፈላጊው ነገር አይደለም። በዚህ ሰዓት ስለ ገበያና ስለ ኑሮ መወደድ ማሰብ አይደለም። አስፈላጊው ነገር ኢራን የኒኩሌር የጦር መሳሪያ እንዲኖራት ወይም እንዳይኖራት መፍቀድና ባለመፍቀድ አጣብቂኝ ውስጥ ነው የምገኘው ብለዋል። ይህንን ደግሞ ማድረግ አልችልም፣ ፈጽሞ አልፈቅድም በማለት ጦርነቱ ሲያበቃ የነዳጅ ዋጋ በፍጥነት እንደሚቀንስና ዋና ጉዳይ አሁን በኢራን ላይ ትኩረት ማድረግ እንደሆነም ተናግረዋል። ይህ በእንዲህ እንዳለ እስራኤል የትራምፕን የሰላም ድርድር አካሄድ በከፍተኛ ስጋት እየተመለከተችው እንዳለም ሲኤንኤን ዘግቧል። ሲኤንኤን ያነጋገራቸው በርካታ የእስራኤል መረጃ ምንጮች እንደገለጹት ከሆነ ፕሬዝዳንት ትራምፕ ከኢራን ጋር ጦርነት ውስጥ የገቡበትን ቁልፍ ምክንያቶች ሙሉ በሙሉ ሳይፈቱ የችኮላ ስምምነት ከኢራን ጋር ይፈራረማሉ የሚል ከፍተኛ ፍራቻ በእስራኤል መንግስት ዘንድ እንዳንዣበበም አመላክቷል። የኢራን የኒኩሌር መርሃ ግብር በከፊል የሚያስቀጥል እንዲሁም የባላስቲክ ሚሳይልና ኢራን ለቀጠናው ተኪ ታጣቂዎች የምትሰጠውን ድጋፍ ችላ የሚል ማንኛውም ስምምነት በእስራኤል በኩል ያልተሟላ ከንቱ ጦርነት ተደርጎ እንደሚቆጠር
ምንጮችም አስጠንቅቀዋል። ኢራን በጦርነቱ ወቅት ከ1000 በላይ ባላስቲክ ሚሳይሎችንና ሰው አልባ በራሪ አውሮፕላኖችን ወይም የድሮን ጥቃቶችን በእስራኤልና በባሕረ ሰላጤው አረብ ሀገራት ላይ መተኮሷ አይዘነጋም። ሆኖም ግን እስራኤል ድርድሩ ቢከሽፍ ጦርነቱ ዳግም ሊቀጥል እንደሚችል በመገመት ወታደራዊ ዝግጅቷን እያጠናከረችም ትገኛለች ተብሏል። ጦርነቱ በተጀመረበት ወቅት ትራምፕ የኢራን የባላስቲክ ሚሳይል ፕሮግራም የኒውክሌር ጣቢያዎችንና የተኪ ታጣቂዎችን ድጋፍ ሙሉ በሙሉ ለማጥፋት አቅደው የነበረ ቢሆንም ከ10 ሳምንታት አውዳሚ ጦርነት በኋላ ግን ኢራን በአቋሟ እንደጸናች ስትቀጥል የድርድሩ የአሜሪካና የእስራኤል ትኩረት ግን ወደ ዩራኒየም ማበልጸግና የሆርሙዝ ባህር ወሽመጥ ዳግም ወደ መክፈት ብቻ ወርዷል። ይህ የዓላማ መጥበብና የድርድር ነጥቦች ማነስ በጠቅላይ ሚኒስትር ቤንጃሚን ኔታንያሁ የቅርብ ጊዜ ንግግሮች ላይ በግልጽ ታይቷል ይላል የሲኤንኤን ሰፊ ትንታኔም። ከጦርነቱ በፊት 5 ቁልፍ ቅድመ ሁኔታዎችን አስቀምጠው የነበሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባሳለፍነው ሳምንት ለእስራኤል የጸጥታ ካቢኔ ባደረጉት ንግግር ግባቸውንም ወደ አንድ ብቻ ወርደውታል። ይኸውም የኢራን የዳበረ የኒውክሌር ቁስ ሙሉ በሙሉ ማስወገድና የኢራን የማበልጸግ አቅም ሙሉ በሙሉ ማፈራረስ መሆኑንም አስታውቀዋል። በተጨማሪም በእስራኤል በኩል የሰንሴት ክሎዝ የተባለ የድርድር አንቀጽ ከፍተኛ ስጋትንም ፈጥሯል። ይህ አንቀጽ ከ2015ቱ የባራክ ኦባማ ዘመን እንደነበረው የኒውክሌር ስምምነት ሁሉም ከተወሰኑ ዓመታት በኋላ በኢራን ላይ እየተጣሉ ያሉ የተለያዩ ክልከላዎችና ማዕቀቦች እንዲያበቁ የሚፈቅድም ነው። እስራኤል ይህንን ለመከላከል በማሰብ በዚህ የተወሰነ ጊዜ ውስጥ ማንኛውም የዩራኒየም የማበልጸግ ስራ ሙሉ በሙሉ የሚከለክልና እንደ ፎርድና ፒካከስ ማውንት ያሉ የኢራን የምድር ውስጥ የኒውክሌር ጣቢያዎችን ሙሉ በሙሉ እንዲፈርሱ የሚያስገድድ አንቀጽ በስምምነቱ ውስጥ እንዲካተት ከፍተኛ ግፊት እያደረገችም ነው ተብሏል። በሌላ በኩል በቀጠናው ውስጥ ሌላ አዲስ ወታደራዊ እርምጃም አስተናግዷል። የምዕራባዊውንና የኢራን ባለስልጣናት ጠቅሶ ሮይተርስ እንደዘገበው ከሆነ ሳውዲ አረቢያ ባሳለፍነው መጋቢት ወር መጨረሻ ላይ በኢራን ግዛት ውስጥ በርካታ ምስጢራዊ ወታደራዊ ጥቃቶችን መፈጸሟ ተጋልጧል። ይህ እርምጃ ሳውዲ አረቢያ በቀጥታ የኢራን ግዛት ላይ ጥቃት ስትፈጽም በታሪክ ለመጀመሪያ ጊዜ መሆኑ ነው የተዘገበው። ትናንትና ዋል ስትሪት ጆርናል አጋርቶት በነበረው ዘገባ ላይ በተለይ የተባበሩት አረብ ኤሚሬትስ ከአሜሪካና በእስራኤል ጎን ተሰልፋ ኢራንን ስታጠቃ እንደነበረ በቀጥታ ኢራን ላይ መተኮሷን የሚያመለክት መረጃም አጋልጦ ነበር። ይህ ከሆነ ከአንድ ቀን በኋላ ዳግም ሮይተርስ ባወጣው ሚስጥራዊ መረጃ ሳውዲ አረቢያ በተመሳሳይ በማርች ወር ላይ የአሜሪካና እስራኤልን ጥቃት ተቀላቅላ በኢራን ላይ ጥቃት ፈጽማ እንደነበርም አጋልጧል። ጥቃቱ ሳውዲ አረቢያ በግዛቷ ላይ ለደረሰባት ጥቃት አጸፋም ለመመለስም የታቀደም ነበር። ወደ ሀገር ውስጥ ዜና ስናመራ ኢትዮጵያ ከአሜሪካ ጋር በቀይ ባህር ጉዳይ መምከሯም ተሰምቷል። ወደ አሜሪካ ተጉዘው ከአሜሪካ ጋር የመከላከያ ትብብርና የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት የተፈራረሙት የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአሜሪካ ቆይታቸው ስለ ቀይ ባህር ጉዳይ ከአሜሪካ መንግስት ጋር መነጋገራቸውም ተዘግቧል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በትናንትናው ዕለት ከዶክተር ጌዲዮን ጢሞቴዎስ ጋር በነበራቸው ውይይት በመላው የአፍሪካ ቀንድ የሚታዩ ግጭቶችን ስለመፍታትና ስለማርገብ መነጋገራቸውም ተዘግቧል። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ካካተተው የኢትዮጵያ ልዑክ ጋር ይህንን ውጤታማ ንግግር የተደረገው አሜሪካና ኢትዮጵያ የምክክር ማዕቀፍ ስምምነት በተፈራረሙበት ጊዜም ነው። ምክክር ከሚደረግባቸው 3 ምሰሶዎች አንደኛው የመከላከያና ትብብር ሲሆን ሁለቱ ሀገራት በዚህ ዙሪያ የሚያደርጉት ምክክር የጸጥታ ጉዳይ ትብብርን ማጠናከርና በጋራ ደህንነት ጉዳዮች ላይ ተሳትፎን ማጠናከር እንደሚመለከት ገልጿል። ከዚህ ውይይት በኋላ አሜሪካ በኢትዮጵያ ላይ ጥለው የነበረውን የመሳሪያ ገደብ ማንሳቷን ተመላክቷል። አሜሪካ እገዳውን የጣለችው በ2021 በሰሜን ኢትዮጵያ ተካሂዶ በነበረው ጦርነት ወቅት ነበር። አሁን ግን የአፍሪካ ቀንድ አካባቢ ያለው የጸጥታ ሁኔታ በተለይም የቀይ ባህር የንግድ መስመር ጠቀሜታና ኢትዮጵያ በቀጠናው ያላት ስትራቴጂካዊ ሚና አሜሪካን አዲስ ውሳኔ እንድትወስን እንዳደረጋት ተንታኞችም ተናግረዋል። በዋሽንግተን ዲሲ በተካሄደው ውይይትም የተነሳው የታላቁ የህዳሴ ግድብ ጉዳይ የፕሬዝዳንት ዶናልድ ትራምፕ አስተዳደር ከዚህ ቀደም አንስቶት የነበረ ሲሆን ፕሬዝዳንቱ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ በናይል ወንዝ ምክንያት የተፈጠረው ውዝግብ ለማደራደር ያላቸው ፍላጎትም አሳይተዋል። ትራምፕ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነትን ዳግም ለመጀመር ዝግጁ ነኝ ብለዋል።
በመጨረሻም በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን በነጻ እንዲለቀቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይፋዊ ጥሪም አቀረበችም። ብፁዕ ወቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ ተፈርዶባቸው አስጨናቂ ሁኔታ ውስጥ ለሚገኙ ዜጎች ሕይወት መትረፍ ለሚመለከታቸው አካል ሁሉ ርብርብ እንዲያደርጉ የአባትነት ጥሪም አቅርበዋል። አትግደል የሚለው የመጽሐፍ ቅዱስ ሕግ በማንኛውም ምድር የሚሰራ ነው ያሉት ፓትርያርኩ የሳውዲ ባለስልጣናት የሁለቱንም ሀገራት ታሪካዊ ወዳጅነት በማሰብ ምሕረት እንዲያደርጉና ቅጣታቸውን ወደ እስራት እንዲቀየርላቸውም ጠይቀዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች ከምንገናኝ በያላችሁበት ሰላም ቆዩልን።